ሰላም ጤና ይስጥልን ውድ ተመልካቾቻችን ከአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ እየተዘጋጀ የሚቀርበው ወቅታዊ ዝግጅታችን ነው። በዚህ ወቅታዊ ዝግጅታችን እንግዲህ በአገራችንም ሆነ በከተማችን ያሉ ወቅታዊ ጉዳዮችን ወደ እናንተ የምንዳንደርስበት ዝግጅታችን ነው። ለዛሬ ደግሞ ወደ እናንተ ልናደርስ የወደድነው እንደ ሀገራችን እየተሰሩ ያሉ የዲፕሎማሲ ስራዎች ምን ይመስላሉ እንዲሁም ደግሞ እንደ አጠቃላይ በውጭም ሆነ በሀገር ውስጥ ያሉ ጉዳዮችን ልናወራ ከዲፕሎማሲ አንፃር ልናወራ እዚህ እንግዳ ይዘንላችሁ ቀርበናል። እንግዳችን እንግዲህ አምባሳደር ዲና ሙፍቲ የውጭ ጉዳይ ሚኒስቴር ቃል አቀባይና የፐብሊክ ዲፕሎማሲ ዳይሬክተር ጀነራል ናቸው። እሳቸውን እንግዳ አድርገንላችኋል። ለቃለ መጠይቃችን ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን። እናም ስለጋበዛችሁኝ አመሰግናለሁ። ለመነሻ እንዲሆነን ሀገራችን አሁን ባለችበት ሁኔታ ላይ በዲፕሎማሲው ዘርፍ የምዕራባውያን ጫና ከምን የተነሳ ነው ያለበት ሁኔታ ምን ይመስላል ከሚለው እንነሳ። እንግዲህ ኢትዮጵያ እንደ ሀገር በአሁኑ ሰዓት በሪፎርም ሂደት ውስጥ ነች ያለችው። ለውጥ ሪፎርም የምንለው ለውጥ ከአብዮታዊ ለውጥ የሚለየው ሰላማዊ መሆኑ ነው። አንዳንዴም እንደ አብዮታዊ ሰላማዊ መሆኑ ያመዝናል። አዝጋሚ የሚሆንበትም እድል አለው ማለት ነው። ይሄ ለውጥ ሁለገብ ነው። ኢኮኖሚያዊ ነው፣ ማህበራዊ ነው፣ ፖለቲካዊ ነው፣ ዲፕሎማሲያዊም ጭምር ነው፣ ባህላዊም ጭምር ነው። የሪፎርሙ ሂደት ስኬቶች ያሉትንም ያህል በዚሁ ልክ ተግዳሮቶች አሉ። ከተግዳሮቶቹ መካከል በውጭ ግንኙነት ሊያጋጥሙ ያሉ አንዳንድ ፈተናዎች ናቸው። የፈተናዎቹ መነሻዎች በዋናነት 3 ናቸው። አንደኛው ከህዳሴ ግድብ ጋር የተያያዘ የህዳሴ ግድብ ማለት ለኢትዮጵያ ምን አይነት ፕሮጀክት እንደሆነ ይታወቃል። የኢትዮጵያን አጠቃላይ ማህበራዊ ኢኮኖሚ ወደ ከፍታ ሊያደርስ የሚችል በተለይ ለኢኮኖሚ ልማት ትልቅ መንደርደሪያ የሚሆን ስፕሪንግ ቦርድ የሚሆን ማለት ነውና ይሄንን ግድብ ወደ ግብ ለማድረስ የሚደረገውን ትግል በተለይ በታችኛዎቹ ተፋሰሱ ሀገሮች አካባቢ ካሉት ሁለቱ ሀገሮች አካባቢ እና ከነሱ ጋር በነሱ ቅስቀሳ በነሱ ግፊት ህዳሴ ግድቡን ሙሌትም ሲቀራቀኑ የነበሩ ሰዎች አሁንም ሂደቱን የሚቀናቀኑ ሰዎች ወገኖች ናቸው። አንዱ ቻሌንጅ ማለት ነው በውጭ ግንኙነት። ሌላው በውጭ ግንኙነት ያለው ተግዳሮት በኢትዮጵያና ሱዳን ድንበር ሰበብ የሱዳን በኢትዮጵያ ሉዓላዊ ግዛት ውስጥ ዘልቆ መግባት እና ይሄም ያስከተለው ጫና ነው። በሰሜኑ ሀገራችን ክፍል የህግ በላይነትን ለማስከበር ያደረግናቸው እንቅስቃሴዎችን ምክንያት አድርጎ በዓለም አቀፍ ደረጃ የተስተዋሉ ሪአክሽኖች ስሜቶች ናቸው። እነዚህ በዋናነት አንደኛ የህግ ማስከበሩን ስራ ተከትሎ በሰሜኑ ሀገራችን ክፍል የሰብአዊ ድጋፍን ለማድረስ ተደራሽነት ይጠይቁ የነበሩ ኃይሎች ጉዳይ ነው። እነሱ ኦሬዲ አክሰስ ተሰጥቷቸዋል። አክሰስ ተሰጥቷቸውም እንዳልተሰጣቸው የማሰብና በዚህ ምክንያት ኢትዮጵያን የመጨቅጨቅ ነገር ይታያል አንዳንድ ወገኖች ማለት ነው። ሌላው ከአክሰሱ ውጪ ደግሞ በሰብአዊ መብት ጥሰት አካባቢ የተከሰቱ ነገሮችን በግጭቱ ምክንያት አድርገው ይሄ ይጣራ የሚል ነገር ነው። ይሄንንም እንዲጣራ በገለልተኞች አካላት እንዲጣራ በኢትዮጵያ ቢፈቀድም ይሄን ያለ ማስተዋል፣ ይሄን ያለ መገንዘብ፣ ይሄን ግምት ያለ መስጠት ነገር አለ። በዚህ የተነሳ ኢትዮጵያን የማስፈራራት አይነት ቴንደንሲዎች አሉ። እነዚህ ናቸው 3ቱ መነሻዎች። እነዚህ ምክንያቶች ይሁኑ እንጂ ዋናው ምክንያት የኢትዮጵያን የውጭ ግንኙነት ነጻነት የመከልከል ቴንደንሲ ነው። ከከሌ ጋር አትወዳጅ፣ ከገሬ ጋር አትሂድ፣ ከገሬ ጋር አትንቀሳቀስ የሚል አይነት ስሜትም እንዳለበት ያስታውቃል ከጀርባው ማለት ነው። ሽፋኖቹ የውስጥ ጉዳዮች ናቸው። ህዳሴ ግድብ ነው አንዱ ሽፋን።
ሰሜኑ የሀገራችን ክፍል በህግ ማስከበር ደረጃ የሚደረጉ እንቅስቃሴዎችን ነው። ሌላ ህዳሴ ግድብን ጉዳይ ኢንተርናሽናላይዝ ማድረግ አንዳንዴ ፖለቲሳይዝ ማድረግና የዓለም የጸጥታ ስጋት አይነት አድርጎ የመሳለም ነገር አለ። እነዚህ ነገሮች ናቸው መነሻዎቹና በእነዚህ መነሻነት የሚስተዋሉ እነዚህ ሰብአዊ አድራጎት ውስጥ የሚንቀሳቀሱ አንዳንድ ኃይሎች አንዳንድ ወገኖች የሚያሳዩቸው ዝንባሌዎች ናቸው እንደ ተግዳሮት እየታዩ ያሉትና ይሄንን ነው በአሁኑ ሰዓት በዲፕሎማሲው መስክ ለማቋቋም እንቅስቃሴ እየተደረገ ያለው። የመንግስት የዲፕሎማሲ ስራ የዜጎችን ፍላጎት መሰረት ያደረገ ወይም ደግሞ ፐብሊክ ዲፕሎማሲ በሚለው ላይ እየተሰራ እንደሆነ ሙሉ ነው። ይሄ የዜጎችን ከመንግስት ጋር ያላቸውን ታማኝነት ከማሳየት ባለፈ ልክ እንደ ሌሎቹ የዲፕሎማሲ ስራዎች ውጤታማ ነን ተብሎ ይታሰባል በዚህ ስራ ላይ። አው እንግዲህ በውጭ ግንኙነት ትኩረቶች አሉ፣ ትኩረት መስኮች ስትራቴጂክ የትኩረት መስኮች ብለን ያስቀመጥናቸው ነገሮች አሉ። የፖለቲካ ስትራቴጂ የትኩረት መስክ አለ፣ የኢኮኖሚ አለ፣ የፐብሊክ ዲፕሎማሲ አለ፣ ዜጋ ተኮር ዲፕሎማሲ አለ። ዜጋ ተኮር ዲፕሎማሲ ስንል የዜጎቻችንን መብት በውጪ ባሉበት አካባቢ ማስከበር ማለት ነው። ይሄ በዋናነት በተለያዩ የዓለም ክፍሎች የተበተኑ ዜጎቻችንን ጥቅም ማለት ነው። ይሄ የሚደረገው ይሄ ክትትል የሚደረግበት በተለያዩ አካባቢዎች ባሉ ኤምባሲ ጽህፈት ቤቶቻችንና የቆንስላ ጽህፈት ቤቶቻችን ነው። የተከበረ ዜጋ ያላት ሀገር ትከበራለች የሚል ነው መነሻው። ዜጎችን ጥቅማቸውን ማስከበር ነው። ሌላው ደግሞ በሀገር ውስጥ በሚደረጉ ሁለገብ የልማት እንቅስቃሴዎች የእድገት እንቅስቃሴዎች እንዲሳተፉ ማበረታታት በእውቀታቸውም በገንዘባቸውም ባላቸው ችሎታ ሁሉ ማለት ነው። ስለዚህ ይሄንን በተለያየ አደረጃጀቶች ውጪ የሚሰራበት ነው። ሌላው በሚቸገሩበት ጊዜ መታደግ ነው። ዜጎችን ወደ ሀገር ቤት የመመለስ እንዲመጡ የማድረግ እዛ በተቸገሩ ጊዜ እዛም ለነሱ ቆሞ የመከራከር እስር ቤት የሚታሰሩበት ጊዜ ሄዶ ማስፈታት፣ ጠበቃ ለነሱ አቁሞ እንዲከራከሩላቸው ማድረግ፣ ሲታመሙ ሕክምና እንዲያገኙ ማድረግ፣ ማስጠለል፣ እዛ የተጠለሉበት ሕክምና የሚያገኙበት ቦታ ሄዶ መጠየቅ። ይሄ ዲፕሎማቶቻችን ስራ ነው ከሞላ ጎደል። ፋክት ዲፕሎማቶቻችን ራሳቸውንም እዛ ያሉትንም የተሻሉ ኢትዮጵያኖችን ተጠቅመው በተለያዩ አደረጃጀቶች ሲያደርጓቸው የነበሩ ነገሮች ናቸው። ነገር ግን እንደ ውጭ ጉዳይ እንደ ዲፕሎማቲክ ተቋም ከውጭ ያሉትን ወደዚህ የማስመለሱ ስራ የነበረ ነው። አሁን ይቀጥላል። ወደፊትም ኦሬዲ ተጠናክሮ በቀጥልበት ሁኔታ ነው ያለው። ዜጋ ተኮር ዲፕሎማሲ የሚባለው እሱ ፐብሊክ ዲፕሎማሲ የተባለው ነገር ኮንቬንሽናል ዲፕሎማሲ መንግስት ለመንግስት የሚሰራን ዲፕሎማሲ በተለያዩ ተቋማት ማስደገፍ ነው። በሲቪክ ሶሳይቲ፣ በአካዴሚክ ተቋማት፣ በሚዲያ ተቋማት፣ በእምነት ተቋማት፣ በታዋቂ ግለሰቦች፣ በቢዝነስ ኮሚኒቲ ጭምር የሚሰራው ስራ ነው። እሱም ኦሬዲ ከሞላ ጎደል እየተሰራ ያለበት ሁኔታ ነው ያለው። በቂ ነው ብለን ባንወስድም ይበልጥ ግን መጠናከር ያለበት ብለን ነው የምናስበው። የፐብሊክ ዲፕሎማሲ አስፈላጊነት ዘመኑ ከሚጠይቀው የዲጂታል ዲፕሎማሲ ጋር በተዋሃደ ሁኔታ መቀጠል እንዳለበት በእምነት እየተሰራ ያለበት ሁኔታ ነው ያለው። ህወሓት የሽብርተኛ ቡድን ጋር እያጠፋ ያለውን ጥፋቶች በተለይም ደግሞ ከሰብአዊ መብት ጥሰት ጋር በተያያዘ የዓለም አቀፍ ማህበረሰቡ ዝምታ መርጧል። ከዲፕሎማሲ አንፃር እናንተ ምን እየሰራችሁ ነው? ከዛም ባለፈ ደግሞ እነዚህ በተለያዩ ሀገር ያሉ ዲያስፖራዎችን በመጠቀም እነዚህን የደረሱ ያሉ ጥፋቶችንና ሰብአዊ መብት ጥሰቶች ለመታደግ ምን አይነት ግንዛቤ እየፈጠራችሁ ነው? የዚህ የህገወጥ ቡድን ኔትወርክ በውጪ ከዚህ ቀደም የዘረጋቸው በርካታ ሀረጎች ኔትወርኮች አሉ። እነዚህ ኔትወርኮች ሎቢ ግሩፕስ እና አብዛኛውን ከነሱ ጋር የወገኑ ኃይሎች ነበሩ። እነዚህ ኃይሎች በመንግስታት ተቋማት፣ በፓርላማ ተቋማት፣ በሚዲያ ተቋማትና በሲቪክ ሶሳይቲ ውስጥ በተለያዩ አካባቢዎች ይታያሉ። በአውሮፓም በአሜሪካም የነሱ ተጽዕኖ ጎልቶ የሚታይበት ሁኔታ አለ። እንደዛም ሆኖ ከዚህ ጎን ደግሞ ኢትዮጵያኑ ትውልድ ኢትዮጵያውያንም በአንዳንድ አካባቢዎች የሚያደርጓቸው እንቅስቃሴዎች ይህንን ተጽዕኖ ለመቀነስ እየረዳ ያለበት ሁኔታ ነው ያለው።
ቡድኑ የሚፈጽማቸውን ህገወጥ ተግባራት ለምሳሌ ከቅርብ ጊዜ ወዲህ መንግስት ብቸኛ ሰብአዊ የተኩስ ማቆም እርምጃ ወስዷል። ይሄ በዛ አዘርሳል ሌላው ቡድን ይሄ ህገወጥ ቡድን ተመሳሳይ እርምጃ መውሰድ አለበት ሊወስድ አልፈለገም። በመሆኑ ሁኔታዎች እየተቀየሩ ያለበት ሁኔታ ነው ያለው። የዓለም አቀፍ ህብረተሰብ ግን ይሄን ኃይል ገፍቶ በወቅቱ መንግስት የወሰደውን የተኩስ ማቆም ሰብአዊ የተኩስ ማቆም እርምጃውን እንዲቀላቀል ወይም እንዲደግፍ እሱም እንዲያቆም ማድረግ ነበረበት። ቡድኑ ግን ከዚህ አልፎ ጥቃቱን ወደ ሌላ አካባቢ እያስፋፋ ያለበት ሁኔታ ያው እያየን ያለነው። ይሄንን በቸልታ የማየት ነገር አለ። ይሄንን እንዳላዩ የማየት ነገር አለ። እንደዛም ሆኖ ግን እያደር ለምሳሌ በተባበሩት መንግስታት ድርጅት የሰብአዊ መብት ኮንቬንሽኖች የተከለከሉትን ህፃናትን በጦር ሜዳ ማሰለፍ የመሳሰሉትን ተግባራት አሉ። እነዚህን ከቅርብ ጊዜ ወዲህ አንዳንዶቹ እያዩት በለሆሳስም ቢሆን በሚፈለገውም ደረጃ ቢሆን ተገቢ አይደለም ማለት የጀመሩበት ሁኔታ አለ። ይሄ እያደር እየተጠናከረ ይሄዳል ብለን ተስፋ እናደርጋለን። የሰብአዊ መብት ተደራሽነትን በሚመለከት ይሄ ቡድን ነው ሰብአዊ መብት የሰብአዊ እርዳታ እንዳይደርስ ያደረገው። በሰብአዊ መብት ጥሰትም ይሄ ቡድን ነው እየተንቀሳቀሰ ያለው ሰብአዊ መብት ጥሰትም የፈጸመው የሚሉትን ነገሮች ኦልሬዲ እያየ ያለበት ሁኔታ ነው ያለው። ይሄ እንግዲህ ይበልጥ በሚሰሩ ስራዎች እየጎላ የሚሄድበት ሁኔታ ነው ያለው። የዓለም አቀፍ ህብረተሰብ በአጠቃላይ እነዚህ ከመንገድ የወጡ ወገኖችን በተለይ እያደር እውነቱን እየተረዱ ትክክለኛ መስመር ላይ የሚመጡበት እድል አለ ማለት ነው። በሀገራችን የተለያዩ ሀገራት ላይ የተለያዩ አምባሳደሮች ዲፕሎማቶች ይገኛሉና ከሰሞኑ ግን እነዚህ ዲፕሎማቶችና አምባሳደሮች ወደ ሀገራቸው እንዲገቡ የተደረገበት ጥሪ ምንድነው? ምንን ታሳቢ ተደርጎ ነው? የተለየ ምክንያት ሳለ ወይ አሁን በሰው ላይ የተለያዩ ግርታዎችም እየፈጠረ ስለሆነ ኤምባሲዎች ሊዘጉ ነው የሚልም አንድምታ ያለው ነገር ማህበረሰቡ ላይ ስለፈጠረና ጥሪው ምንን ታሳቢ ያደረገ ነው? ይሄ በአጠቃላይ በሀገራችን ከሪፎርሙ ጋር በተያያዘ የተቋማት ሪፎርም አለ። ይሄ ሁሉም ተቋማት ማለት ነው። በሀገሪቱ ውስጥ ያሉት ተቋማት ውጭ ጉዳይንም ጨምሮ መከላከያ፣ ብሔራዊ መረጃ፣ ትምህርት ሚኒስቴር፣ ጤና ጥበቃ እንደየሁኔታው ራሱን ሪፎርም እያደረገ ከሪፎርሙ ጋር ራሱን እያስተካከለ እየሄደ ያለበት ሁኔታ ነው ያለው። ይሄም እኛ ጋር እየተደረገ ነው። በእኛ ደረጃ የኤምባሲዎች ሪፎርም የውጭ ጉዳይ ሪፎርም ማለት ተቋሙን ሁለት ዓላማዎች ነው የሚኖሩት። አንደኛው ዓላማ ተቋሙን ውጤታማ ማድረግ፣ ውጤታማና ቀልጣፋ በተወሰነ በአነስተኛ የሰው ኃይል በጣም ግዙፍ ስራ መስራት የሚችልበትን እድል መስጠት ነው። ይሄ የሚሆነው ዋና ተቋሙ ራሱን በዘመናዊ ቴክኖሎጂ ጭምር በማስደገፍ ነው። እንደምታውቂው የዲፕሎማሲ ትልቁ ስራ ኮሙኒኬሽን ነው። ኮሙኒኬሽን ደግሞ በዘመናዊ ቴክኖሎጂ ይደገፋል፣ መደገፍም አለበት። ያ ሲሆን ደግሞ ፈጣን ይሆናል። አንድ በተሰባሰበ አንድ ማዕከል ሆኖ አንድ ዲፕሎማት ከዚህ መስራት የሚችልበት እድል አለ። ዛሬ ፔሩ ውስጥ ከአንድ ደቂቃ በፊት የሆነው ነገር አሁን እዚህ እናገኘዋለን። ፊዚካሊ ቦታው ላይ ሳይኖር አገሩ ላይ ሳይኖር ከዚህ ቁጭ ብሎ አንድ ዲፕሎማት የሀገሩን ጥቅም የተለያዩ ጥቅሞችን ማራመድ የሚችልበት እድሉ ሰፊ ነው ማለት ነው። ከዚህ አንጻር የሚሰሩ ሪፎርሞች ናቸው ያሉት። ሌላው ተደራሽነትን ሰፋ ለማድረግ በቴክኖሎጂ እንዲደገፍ ለማድረግ ነው። ይህን በተያያዘ ዲፕሎማቶች ጥሪ የሚባለው የተለመደ ነው። ኖርማሊ ዲፕሎማቱ ዓለም አቀፍ ነው። አንዴ ዛሬ እዚህ፣ አንዴ አፍሪካ፣ አንዴ አሜሪካ፣ አንዴ ላቲን አሜሪካ፣ አንዴ አውስትራሊያ፣ አንዴ ኤዥያ ዲፕሎማት ይሄዳል። አንዴ እዛ አንዴ እዚህ ነው የሚሆነው። ስለዚህ ጥሪው ኖርማል ነው። መጥቶ አምጥቶ ማሰልጠን፣ ነባራዊ ሁኔታን፣ ወቅታዊ ሁኔታን፣ ሀገራዊ ሁኔታን በደንብ ማስረዳት፣ ስራውን እንዲገመግም ማድረግ፣ በተገመገመው ስራ መሰረት ውጤቶቹን አይቶ በዛ መሰረት ስራውን እንዲቀጥል የማድረግ ነገር የተለመዱ ናቸው ማለት ነው። ስለዚህ ሪፎርም ፕሮሰስ ነው። ሲጠናም የነበረ ነው፣ የቆየ ነው። ኦልሬዲ የጥናቱ ውጤት ነው። ምናልባት በቁጥር ሰፋ ሊል ይችላል የሚመጣው ሰው፣ ነገር ግን
ኖርማል ነው የተለመደ ነው ግን ከሪፎርሙ ጋር የተያያዘ ነው ለማለት ነው። ከዚህ ጋር ግን በተያያዘ አንድ ላይ እንዲመልሱልኝ ብዬ ነው። ሱዳን በቅርቡ አምባሳደሯን ወደ ሀገሯ ጠርታለችና ይሄ ምን አንድምታ ይሰጣል? ሱዳኖች ጋር እንግዲህ እንደምታውቂው በድንበሩ ምክንያት ከቅርብ ጊዜ ወዲህ ያለመጣጣም አለ። በዚህ ምክንያት ቅሬታዎች አሉ፣ ግጭቶችም ነበሩ። ያልተፈለገ ነገር ሱዳን ሰርታለች። ከቅርብ ጊዜ ወዲህ ይሄ በዚህ እንዳለ ሱዳኖች በሀገራችን ውስጥ ጉዳይ በህግ ማስከበሩ ጉዳይ ላይ አንዳንድ ሚና እንጫወት የሚል ነገር ሀሳብ አቀረቡ። ይሄ አቀራረባቸውም ግልጽነት የጎደለው ታማኝነት የሚጎለውና ብዙም ፋይዳ ያለው አይደለም። ይሄን ምክንያት አድርገው አምባሳደራቸውን ወደ ሀገር ቤት ጠርተዋል የሚል ነው ምንሰማው። አንድ ሀገር አምባሳደሩን የሚጠራው በሁለት ምክንያት ነው። አንድ ለምክክር ይጠራል። ያልተስተካከሉ ነገሮች ካሉ እነሱን ነገሮች አማክሮ ለማስተካከል። ሁለተኛ ኩርፊያ መግለጹን ማክሮፉን ለመግለጽ ያደርጋል። እንግዲህ ሱዳኖች አኩርፈውን ነው እንዳይባል ካኮረፉ ቆይቷል። ስለዚህ ምንም አዲስ ነገር አይደለም። ግን ሌላ እንደው አምባሳደራቸውን ለመቀየር ፈልገው ነው እዚህ ያለው አምባሳደር ስላልተሳካለት ሌላ አምባሳደር ሊቀይሩ እንደሆነ ምናልባት ብሎ መጠርጠርም ይቻላል። ግን በዋናነት መጀመሪያ ያልኩት አይነት ነውና ይሄ ምንም የሚደንቀን ነገር አይደለም ነው። ግን ምንለው አሁንም እንደዛ ባረጉት ይሻላል። ወደ ነበርንበት እንድንመለስ የሁለቱን ህዝቦች ጥቅም መሰረታዊ ጥቅም ሊያስጠብቅ በሚችል መልኩ ሁለቱን ሀገሮች ቋሚ ጥቅም በሚያስጠብቅ መልኩ የሁለቱን ሀገሮች ግንኙነት ማስተካከል ተገቢነት አለው እንላቸዋለን። ይህ እንዲሆን ደግሞ አሁን ከያዙት የኢትዮጵያ ሉዓላዊ መሬት ይልቀቁ። የድንበሩ ጉዳይ ከሆነ ከዚህ ቀደም ስንነጋገርበት በነበረው ሜካኒዝም እናስተካክለዋለን፣ ችግር የለውም። የጀመርነው ሂደት አለ። ስለዚህ የድንበሩን ጉዳይ በቀላሉ ልንፈታ የምንችልበት እድሉ ሰፊ ነው የሚለውን መልእክት ነው ለሱዳኖች የምናስተላልፈው። የሁለቱ ሀገሮች መካከል ሁለቱ ህዝቦች መካከል ችግር የለም። ይህንን ችግር የሚፈጥሩት የሱዳንን ጥቅም ለማስጠበቅ ሳይሆን ሌሎች ጥቅማቸውን በሱዳን ሽፋን ለማካሄድ ስለሚፈልጉ ነው የሚል እምነት ነው ያለን። ከዚሁ ጋር በተያያዘ እንግዲህ ሱዳን በቅርቡ የህወሓት ሽብርተኛው ቡድንና ኢትዮጵያን ላሸማግል የሚሉ ጥያቄዎችን አንስታለች። ይሄን ደግሞ ኢትዮጵያም አልተቀበለችው። ይሄ በሁለቱ ሀገራት መካከል ያለውን ህዝብ ለህዝብ ግንኙነት አያሻክረውም፣ ወደ ግጭት አያደርሰውም? ወለኛ አሁን ቅድም ያልኩትም እሱ ላይ ያልተፈለገ ሚና እንጫወት ነው ያሉት። የማይታመኑበት እምነት ሊያሳድሩ በማይችሉበት አኳኋን ነው ሀሳብ ያቀረቡትና ይሄ በእኛ በኩል ለህዝብ ግጭት እንዲኖር አንፈልግም። ኦላሎም ስንለው የነበረ ይሄ ነው። ልዩነቶች በሰላማዊ መንገድ መፈታት አለባቸው የሚለውን እምነት ነው አሁን ማጠናክረን የምናነሳው። ከዚህ ያለፈ ነገር ግን ለሁለቱም ሀገሮች ጥቅም በተለይ ለጋራ ጥቅም አይውልም ብለን ነው የምናስበውና የሱዳን አመራር በዚህ ረገድ ልብ እንዲገዛ ነው ምክራችን። ኢትዮጵያ ካለችበት ሁኔታ አንፃር የዓለም አቀፍ ማህበረሰቡ ለምን ዝምታ መረጠ? ከዛም አልፎ ደግሞ ኢትዮጵያ ውስጥ ብዙ የዓለም አቀፍ ማህበረሰብ መቀመጫዎች አሉና እነሱስ ዝምታን ለምን መረጡ? በዚህ በተለይ አሁን ህወሓት እያደረሰ ባለው የሰብአዊ ጥሰት ላይ እነሱ ምን ምላሽ አላቸው? ምንስ እየተካሄደበት ነው ያለው? በሰብአዊ መብት የሚሳተፉ አሉ፣ ጥሩ ነገር እየሰሩ ያሉ ወገኖች አሉ። በጅምላ የዓለም አቀፍ ህብረተሰብ እያለን የምንሄደው ነገር ብዙም አይመችም። ነገር ግን አንዳንዶች ማለት ነው የሚሻለው። እነዛ አንዳንዶቹ ግን ገንቢ የሆነ ሚና እንዲጫወቱ ነው እኛ ኦፈር አሁንም እኛ ፍላጎት። አፍራሽ የሆነ የማጋጨት ከግጭት የመጠቀም ፍላጎት ያላቸው የሉም ብሎ ማለት አይቻልም። በተፈጥሮ አንዳንድ ተቋማት በተለይ አንዳንድ መልቲናሽናል ኮርፖሬሽንስ የሚባሉት በተወሰኛ ዓለም ሀገሮች ውስጥ በሚፈጠሩት ግጭቶች ተጠቃሚዎች ናቸው። በእነዛ ግጭቶች ሰብአዊ እርዳታን መሰብሰብ ይችላሉ፣ እግረ መንገዳቸውን ስራ ይፈጥራሉ።
በእነዛ ግጭቶች መካከል በሚቀሰቀሰው ጦርነት የጦር መሳሪያዎቻቸውን ይሸጣሉ፣ የጦር ኢንዱስትሪያቸውን ያፋፋሉ ማለት ነው። ስለሆነም አንዳንዶቹ የውስጥ ጉዳይ ወደ ውጭ እንዲወጣ ኢንተርናሽናላይዝድ እንዲሆን ሪጂናላይዝድ እንዲሆን ፍላጎት የላቸውም አይባልም። ስሉም እንደነበረ እናስታውሳለን። የዚህ የሰሜኑ የሀገራችን ጉዳይ ኢንተርናሽናላይዝድ ይሆናል፣ ከአውት ኦፍ ፕሮፖርሽን ሪጂናል እንትን ይዛል እያሉ ስሉ ነበር። ይሄ ፍላጎት ቅነት የተሞላበት አልነበረም። ግምገማውም አንዳንዶቹን ያሳብቅባቸዋል። ምን እንደሚፈልጉ ግጭቱ እንዲስፋፋ እዛ ውስጥ ለመነገድ ያን ታዳጊ ሀገሮች ባይፈቅዱላቸው ይሻላል። በቃችሁ ሊባሉ ይገባል። በዋና ሀገሮቻቸው የቀረውን ጦርነት የረሱትን ጦርነት አንዳንዶቹም ምናልባት ከሁለተኛው ዓለም ጦርነት ወዲህ ተዋግተውም ማያውቁ ጦርነት የሚባል አይተውም ማያውቁ ፊልም ላይ ነውና በመካከለኛ ምስራቅና አፍሪካ ውስጥ ነው የሚያዩት ወይም ላቲን አሜሪካ ወይም አልፎ አልፎ የኤዥያ ሀገሮችና ይሄንን ተው አቁሙ በቃችሁ ሊባሉ ይገባል። መነሻው ግን ጥቅም ነው ለማለት ነው። ሳያውቁ አይደለም፣ ስላልተረዱት አይደለም፣ ማን ጥፋተኛ እንደሆነ ስለማያውቁ አይደለም። እዛ ውስጥ ጥቅም ካልኩሌት የሚያደርጉት የሚያሸቱት ስላለ ነው ለማለት ነው። ኢትዮጵያ የብሔራዊ ጥቅሟን ከማስጠበቅ አንጻር በቀጠናው በተለይም በምስራቅ አፍሪካ ቀጠና ዙሪያ ያሉ ስራዎች ምን እየሰራች ነው? ብሔራዊ ጥቅሟን ከማስጠበቅ አንጻር ወለኛ አፍሪካ መቀመጫችን ናት፣ አህጉራችን ናት። ሪጅናችን ደግሞ ጎረቤት ሀገሮቻችን የትኩረት የዲፕሎማሲ ትኩረት ሀገሮች ናቸው። በኢጋድ ስብስብ በኢጋድ ማዕቀፍ እንገናኛለን፣ በአፍሪካ ህብረት ማዕቀፍ እንገናኛለን። የኢጋድ አንዱ አላማ ሪጂናል ኢንቴግሬሽን ነው። ትልቁ አላማ አፍሪካን አንድ ሀገር ማድረግ ነው። አፍሪካን አንድ ሀገር ከማድረግ በፊት ግን እነዚህ ሪጂናል ተቋማት ኢጋድ እኛ ጋር ምስራቅ አፍሪካ፣ ሳዲክ ደቡብ አፍሪካ ሀገሮችን ላይ ደግሞ ኢኮዋስ ምዕራብ አፍሪካ ሀገሮችን ማግሪብ እየተባለ የነበረ ድርጅት አሁን እንኳን ብዙም ጠንካራም አይደለም። እነዚህ ሪጂናል እንትኖች ኢንቴግሬሽን በሪጂን ፈጥረው ከዛሬ አፍሪካን ላይ እንዲመጣ የሚል ድሮ የአፍሪካ ህብረት እና የአፍሪካነት ድርጅት መስራች አባቶች ትንቢት ፍላጎት ነበር። እኛም በዛ መሰረት ነው ኢጋድ የተመሰረተው። በእኛ በኩል ኢጋድ ውስጥ ዲቪዥን ኦፍ ሌበር አለ። አሁን እንኳን ኢጋድ በዛ ደረጃ ጠንካራም ባይሆን ማለት ነው በውስጥ ምክንያት ለምሳሌ በኢንፍራስትራክቸር አገሮች እንዲቀራረቡ የማድረግ ስራ በኢትዮጵያ በኩል እየተሰራ ያለበት ሁኔታ ነው ያለው። ከዚህ ጅቡቲ የተሰራው የባቡር መንገድ ለኢንቴግሬሽኑ መሰረት ነው የሚሆነው። ከኬንያ ጋር በፖርት የመተሳሰር ፍላጎትም እንደዚሁ አለ። ለምሳሌ ሞያሌን አካባቢ ኢትዮጵያና ኬንያን አንድ የማድረግ ፕሮጀክቶች፣ ሶማሊያም ጋር እንደዚሁ ኢንቴግሬሽን ማለት ነው። በአጠቃላይ ከኤርትራም ከሁሉም የኢጋድ አባል ሀገሮች ጋር በተለያዩ መስኮች የመተሳሰር አንድ የመሆንና ሪጂናል ኢንቴግሬሽን የመፍጠሩ አላማ የኢጋድ አላማ ነው። በዚህ ደረጃ ኢትዮጵያ በግንባር ቀደምትነት ስራ እየሰራች ያለችበት ሁኔታ ነው ያለው። ፍላጎቷም ይሄ ኢንቴግሬሽኑ እንዲሳካ ነው ለማለት ነው። ሰላም ማስከበር ዙሪያ በተለይም ደግሞ አሁን ላይ ባለችው ሀገሪቷ ባለችበት አሁናዊ ሁኔታ ላይ የሰላም ማስከበር ስራው ምን ላይ ደርሷል ማለት እንችላለን? ሰላም ማስከበርን ሲባል ኢትዮጵያ ውስጥ ግንባር ቀደም ኢትዮጵያ ግንባር ማስከበርን ተጠቃሽ ሀገር ናት። አፍሪካ ውስጥ ወደ ኋላ ሄደን ስናይ ትራክ ሪከርዷ ረጅም ነው። ኮንጎ፣ ላይቤሪያ፣ ድሮ ኮሪያ ማለት ነው 60ዎቹ ውስጥ ሁሉ የሄደችበት ሁኔታ ነው ያለው። አሁንም ሩዋንዳ፣ ቡሩንዲ፣ ሶማሊያ፣ ደቡብ ሱዳን፣ ዳርፉር ጭምር ትልቅ ሮል ነበራት። ይሄ ትራክ ሪከርዷ ኢትዮጵያን በከፍተኛ ደረጃ ላይ አስቀምጧታል በሰላም ማስጠበቅ። አሁንም በዚህ ደረጃ ኮሚትመንቷ እንዳለ ነው። ያው ዞሮ ዞሮ እንዳስፈላጊነቱ ነው የሚሆነው። የሰላም ማስጠበቅ ፍላጎት ከፍ በሚልበት ሰዓት እንትኑ ተሳትፎ ይሰፋል። አሁን ባለው ሁኔታ ብዙ አካባቢ ይሄ በስፋት ፒስ ኪፒንግ ኦፕሬሽን የለም። እንደዛም ሆኖ ጎረቤት አካባቢ አሁንም ሶማሊያ ውስጥ የኢትዮጵያ ሮል አለ። ሱዳን፣ ደቡብ ሱዳን ውስጥም አለ። በዚህ ሮላ ትገፋበታለች። መንግስት የተናጠል ተኩስ አቁም አድርጓል። ይሄን ደግሞ ህወሓት ሽብርተኛው ቡድን
ይሄን የተናጠል ተኩስ አቁሙን ተጠቅሞ ብዙ ጥፋቶች እያደረሰ ነውና ይሄን እንዴት ይታያል? በቀጣይስ ደግሞ እንደ ሀገር በዲፕሎማሲው ዘርፍ በተለይም ደግሞ የሀገራችንን ዲያስፖራዎች በመጠቀም በህዳሴ ግድቡም ዙሪያና በህዋት ሽብርተኛው ቡድን እያደረሰ ያለውን በደል የዲፕሎማሲ ስራ ለመስራት ምን እየታሰበ ነው? እንደቀጣይ በዚህከሊ የዲፕሎማሲ ስራ ብሔራዊ ጥቅምን ለማስጠበቅ ነው የሚሰራው። ወቅታዊ ብሔራዊ ጥቅም ስራ ሲባል ወቅታዊ አንገብጋቢ ጉዳዮች ፕራዮሪቲ ያላቸው ጉዳዮች አሉ። በአሁኑ ሰዓት ኢትዮጵያን ሉዓላዊነት ለመጠበቅ አንዳንድ ነገሮች ተሸፍኖ ከውጪ የሚገፋውንም ነገር ለመቋቋም አገራዊ ንቅናቄ አለ። መንግስት ትላንት ነው ከትላንት ወዲያ ይሄንን ኦፊሻሊ ያውጆታል። ይሄንን በዋናነት ለኢትዮጵያ ህዝብ የተደረገውን ጥሪ በኢትዮጵያ ህዝብ በኩል ነው የሚተገበረው። ኢትዮጵያ ህዝብ የሚተገበረውን ነገር በዲፕሎማሲ መስክ ተግባራዊ ለማድረግ በውጭ ጉዳይ ደረጃም በዲፕሎማሲው መስክ ዲፕሎማቱን በግንባር ቀደምትነት እንደ ዜጋም ማለት ነው እንደ ዲፕሎማትም የሚንቀሳቀስበት ሰዓት ነው። ይሄ እንግዲህ በሂደት የምናየው ነው የሚሆነው። እናመሰግናለን አምባሳደር። በጣም አመሰግናለሁ። ኢትዮጵያ እንደሚታወቀው እንግዲህ በብሔራዊ ጥቅሟ እንደማትደራደር በተለያዩ ጊዜያት አሳውቃለች። ይህ ደግሞ በዲፕሎማሲው ዘርፍ ሲደገፍ ውጤታማ ይሆናል። በተለይም ደግሞ ከሀገር ውጭ ያሉ ዲያስፖራዎች ይህንን ዓላማ በመደገፍ የኢትዮጵያን ጥቅም እንደሚያስከብሩ ተስፋ አለን። ለዛሬ የነበረን ቆይታ ይህን መስል ነበረ። እኛ በዚሁ ተሰናበት ነው።